ጠላቶቻችን አንድ ነገር ተገንዝበዋል። በመከላከያ ሰራዊታችን ፊት መቆም እንደማይችሉ፣ ኢትዮጵያን ማሸነፍ እንደማይችሉ አምነዋል። ምክንያቱም በጦርነት ፈተኑ ደጋግመን አደባየናቸው። ያልተሞከረ ነገር የለም። ያልተፈነቀለ ድንጋይ፣ ያልተቧጠጠ ተራራ፣ ያልተወጣበት አቀበት፣ ያልተወረደበት ቁልቁለት፣ ያልተጎነጎነ ሴራ፣ ያልተጠመጠመ ክር አልነበረም። በጣጥሰነው አለፍን። አሁን ደግሞ ባለ በሌላ ኃይላቸው ለብሔራዊ ምክክራችን ቀንድ ጭራ ቦርጭ ሃውንችባክ እያወጡ በተቻላቸው አቅም ሁሉ ይረባረባሉ። ምክክር አሁን ያዝነው ኔጎሺዬሽን ነው። በጣም ያስፈራቸው ይሄ ነው። ምንም ብንደብቀው ምን ብንለው ብናቆሻብለው ቃላት ብንመርጥበት ቅሬታ አለ፣ ቅራኔ አለ፣ ኮንፍሊክት አለ። ይህንን ኮንፍሊክት ግን ማኔጅ የምናደርግበት እጅግ በጣም ትልቅ የሆነ ፓራዳይም ሺፍት ነው። ይሄ ደግሞ እጅግ በጣም አስደንጋጭ ነው ለጠላቶቻችን። ባይዘው ወይ ሁሉ ጊዜ ሞግዚቶች ይገባሉ። ምዕራባውያን፣ ምስራቃውያን ሞግዚቶች ይገቡና ሜዲዬሽን ይሆናል። እሱ ሜዲዬሽን ማለት ሶስተኛ ወገን ጣልቃ ሲገባበት ነው። ዘጣልቃ መግባት ወፍ ሶስተኛ ወገን ዘ ኢንቮልቭመንት ኦፍ ሰርድ ፓርቲ። ሶስተኛ ወገን ካስገባችሁ ትዳርም ይሁን ጓደኝነትም ይሁን ምንም ጥያቄ በሌለው ሁኔታ እየገዘገዛችሁት ነው። ምስጥ አስገባችሁ ማለት ነው። ለማስታረቅ ሞክሩ። የሁለታችሁንም ከሰማ በኋላ ይዘራልሃል። አትንገር ብለው ለሰው መንገር ሆድ ያልቻለውን ነገር ሚስጥርን እንዳለው ውጭ ታገኘዋለህ። በቃ ለቀቀው ማለት ነው። ከዛ ሚስጥርን እያሳደድክ ትኖራለህ። ውስጣቸው የነበረው አንድ እነ ደብረጽዮን ልክ እንዳሸናፊ ውይይት ይደረግ ሲባል አንሄድም። የምን ውይይት ምናምን አሉ። ጥሩ ለነሱ፣ ለኛ ግን ኔጎሺዬሽን ነው። አያችሁ፣ ሶስተኛ ወገን ሳይገባ ሜዲዬተር የለም። እርስ በርሳችን ነው የምንወያየው። ኢትዮጵያንን ወንድማማቾች ነን። እጅግ በጣም ደስ ያለኝ ነገር ምንድነው? አብዛኛው ነጥብ ላይ ከሰንደቅ ዓላማ ጀምሮ አብዛኛው ነጥብ ላይ የምክክር ኮሚሽኑ አባላት ተስማምተዋል። ከሐምሌ 8 ቀን 2018 ጀምሮ ሲካሄድ የቆየው የኢትዮጵያ ሀገራዊ ምክክር ጉባኤ የመጨረሻው ምዕራፍ ላይ ደርሷል። በ8 አጀንዳዎች ሲመክሩ የቆዩት 4000 ጉባኤተኞች በአሁኑ ሰዓት በእያንዳንዱ አጀንዳ ላይ የተጠናቀሩ ከ2 ሰዓት ወደዚህ በሆነ ጊዜ የወጣ ነው የመጨረሻ የአጀንዳ ምክረ ሐሳቦችን አያችሁ። ፕሮፖዛል ነው፣ ምክረ ሐሳብ ነው የምክክር ኮሚሽኑ የሚያቀርበው፣ ውሳኔ አይደለም። ውሳኔ ማቅረብ ህገ መንግስታዊም ስልጣን የለውም። እንግዲህ የኢትዮጵያን ህገ መንግስት ካያችሁት አንቀጽ 8 የህዝብ ሉዓላዊነት ነው የሚለው። ከሱ የሚበልጥ ምንም አይነት ነገር የለም። አንቀጽ 9 ከሱ ቀጥሎ ያለው የህገ መንግስት የበላይነት ነው። ልብ አድርጉ። ማን ይበልጣል ከህገ መንግስትና ከህዝብ? ይኸውላችሁ ከህዝብ ተወካዮች ምክር ቤት ህገ መንግስት ይበልጣል። ከፌዴሬሽን ምክር ቤት ህገ መንግስት ይበልጣል። ከአስፈጻሚው ጭራሽ የህዝብ ተወካዮች ምክር ቤትም ይበልጣል። ከአስፈጻሚው ከዳኝነት አካላትም የህዝብ ተወካዮች ምክር ቤት ይበልጣል። ህገ መንግስቱ ግን ከሶስቱም ይበልጣል። ከጠቅላይ ሚኒስትሩም ከፕሬዚዳንቱም ከሁሉም ተደምረው ይበልጣቸዋል። ማን ነው? ህዝብ። ከህገ መንግስት ይበልጣል። ከህገ መንግስት ደግሞ ህዝብ ይበልጣል። ከህዝብ ሉዓላዊነት በላይ ስለሌለ የመጨረሻ ወሳኝ ህዝብ ነው። አሁን ምክረ ሐሳብ ነው የምናቀርበው። ይሄ ምክረ ሐሳብ ግን እጅግ ወሳኝ ነው። ኢትዮጵያ ኖራለች ለዘመናት፣ አሁንም እንኖራለን። አንድ እዚህ ጋር ማንሳት የምፈልገው ነገር ልንገራችሁ። እኛ መልካችን አንድ ነው። ሁልጊዜ መሸናነፍ የሚያዋጣው በሐሳብ ነው። ኢትዮጵያውያን በብዛት ወዴት መሄድ ነው የሚፈልጉት? አንደኛው ትልቁ ሀገር አሜሪካ ነው። እነዚህ ሀገሮች ጋር ስንመለከት በአየር ጠባይ ከኛ ይሻላሉ ወይስ አይሻሉም ብንል ምንም ኤኒ ሌይማን ማንኛውም ተራ ሰው በሚመሰክረው በአየር ንብረት ከኛ አይሻሉም፣ የባሱ ናቸው። ሲሞቅ ከአፋርና ከጋምቤላ በላይ ይሞቃል። ሲቀዘቅዝ ከደብረ ብርሃንና ቦሬ በታች ይቀዘቅዛል። ግን ምንድነው ብዙ ሰው ሊሄድ እዛ ይቻልበት ምክንያት ስንል አንደኛው ኖ ማን ኖ ካንትሪ ኖ ፒፕል ኦንሊ ብር ነው። ከዛው ጋር ሰላማቸው የፈጠሩት ሰላም ነው። ቴክኖሎጂያቸው ወዘተርፈ ነው። ጥሩ ቆም ብለን እናስብና እነዚህ ልንሄድባቸው የሚፈልጋቸው ሀገሮች ጠመንጃ ያነሳሉ ወይ? ሀገራቸው ውስጥ አያነሱም። እባካችሁ በደንብ አዳምጡኝ። እነዚህ ያደጉት ሀገሮች ጠመንጃ አያነሱም፣ በጠመንጃ አይገዳደሉም። እኛ ሀገር ስንመጣ አርሶ አደሩ የፈለገ ብታደርጉት አይጋጭም። ስንት ፐርሰንቱ? 80%። ከእያንዳንዱ 5 ሰው 4 አርብቶ አደሩ እሱ ላይ ተደምሮ እዛው ላይ ወሰዱትና አንድ ላይ ብታደርጉት አይጋጭም። በግጦሽ በምናምን አልፎ እሱ መሰረታዊ ግጭት አይደለም። እዛ ጋር ያለውን ችግር ብትፈታለት በውሃ የሚጋጭ ከሆነ የውሃ ችግር ሲፈታ አለቀ። ከዛ የበለጠ አይደለም። አጸቡ ፖለቲካል አይደለም። የሆነ ኢኮኖሚክ ኢሹዎች ናቸው አሉ። ትንሽ ሆኑ። የፐብሊክ ሰርቪስ ሰራተኛው የትም ቦታ የትኛውን ከተማ ሄደ የፐብሊክ ሰርቪስ ወይም ድሮ ሲቪል ሰርቪስ የሚባለውን ሰራተኛ ብታገናኘው አብሮ ነው የሚበላው፣ አብሮ ነው የሚጠጣው፣ አብሮ ነው የሚጫወተው። ሙስሊምና ክርስቲያን ሰርግ ሲኖር ጎን ለጎን ድንኳን ተክሎ አብሮ ነው የሚመገበው። ሀዘን ሲኖር አብሮ ነው። አንዳንድ ቦታ ኢቭን እስከ ጋብቻ ይሄዳሉ። ስለዚህ ችግራችን የት ጋር ነው ያለው ብለን ስንመለከት ጥቂት ባንዳዎች ሳይለንት ማጆሪቲው ደግሞ ምንም አይነት ግጭት ውስጥ አይገባም። አይታችሁት ከሆነ በቃ ብዙ አይሞቀውም አይበርደውም። ነገሮችን ኒውትራል ነው፣ የተረጋጋ ሀገር ይፈልጋል፣ ይጸልያል፣ ከቦታ ቦታ ሂጅ የምሰራበት ምናምን። ስለዚህ አሁን ጥቂት ባንዳዎች የባዳዎችን አጀንዳ ተቀብለው ማንም ሳይወክላቸው ራሳቸው ሰልፍ ክሌምድ የማህበረሰባቸው ተወካይ አድርገው ራሳቸውን በመገመት እንዲህ አይሆንም ይላሉ። ባዳና ባንዳን እያደነቅን ሁልጊዜ ለውጥ እየናፈቅን የተሻለ ለውጥ እኮ ቢሆን ዋው እኔ ራሴ ቆም እላለሁ። ግብፅ አደራጅተው ሻዕቢያ አቀናጅቶት
ህወሓት መሪ ሆኖ በፋንዶና በሸኔ ተላላኪነት የመጣ መንግስት ከኋላ መነሻው ግብጽ ሆኖ የፋይናንስ ምንጩ ለኢትዮጵያውያን ገነት ይሆናል ብሎ የሚያስብ ካለ እኔ የሲኦልን የመጨረሻ የእሳትነት ደረጃ ላሳየው ይችላል። የትም ሀገር ፈርሶ ማያውቀውን ኢትዮጵያ ለሚመጣው ማትፈርስ ሀገር ናት። በምንም ታምር ሊያሸንፉ አይችሉም። ግን ሐሳቡን ስታስበው ገና ባንዳውን እንዳደግፍ ያደርጋል። አይ ቆም ብለህ አስብ። ኢትዮጵያ አሁን የአፍሪካ ተምሳሌት እየሆነች ነው። ከአፍሪካ አንደኛ የሆነበት 35000 ቅድመ መደበኛ ትምህርት ቤት ከአፍሪካ አንደኛ፣ በኢትዮጵያ ታሪክ ውስጥም አንደኛ። አየር መንገድ በ7 ዓመት 7 ሚሊዮን ብቻ ከሚሄድበት በ5 ዓመት በ8 ዓመት ወደ 21 ሚሊዮን 3 እጥፍ ሆኖ አያውቅም። አየህ ትምህርት ጤና ላይ ብትመጣ ሆኖ አያውቅም። አዲስ አበባ ከተመሰረተች እንዲህ በአንድ ጊዜ 30 ጤና ተቋማት ሆስፒታሎቹ ራስ ደስታም ጳውሎስም ምኒልክም የካቲት 12ም ዳግማዊ ምኒልክ ማለት ነው የካቲት 12 እንደዚህ ያደጉበት ኤአይ እንትን የለም። ትምህርት ጥራት ላይ ተቋሚዎች በዚህ ደረጃ ያገቡበት ኖሮ አያውቅም። ፓርላማም በሚኒስተር ደረጃ ተቋሚዎች ሰምተን አናውቅም። ኦነግ ሚኒስተር፣ ኢዜማ ሚኒስተር፣ አብን ሚኒስተር፣ ኦብነግ ሚኒስተር ሰምተን አናውቅም። ነገር ግን ሌብነት አለ። ፓርቲ ውስጥ ያሉ አመራር ላይ ያሉ ሰዎች በዞረ ድምር በሃንጎቨር አሁንም እየሰረቁ ነው፣ እየታየ ነው። እነዚህን በወረንጦ መልቀም አለበት ብልጽግና። እዚህ ላይ መረር ብለን ሌባውን አመራር ግን ሌባ ነን እንበለው። ሌባ በቃ በደንብ ይሄ ሙስና ምናምን ይለው ሙስና ማለት ፍቅር ነው። ሌባ መሆኑን ነገር አየህ። ስርዓቱ ላይ ብዙ ጥንካሬዎች አሉ፣ እጅግ በጣም ብዙ ጥንካሬዎች አሉ ብልጽግና ውስጥ አይተናቸው ማናውቃቸው። በአቮካዶ ምርት ሁለተኛ ስንሆን ከአፍሪካ ሆኖ ማያውቅ ኤክስፖርት ስናደርግ እኔ አላመረትኩትም የኔ አባት አላመረተውም ይባላል። 1.2 ሚሊዮን መኖሪያ ቤቶች ሲሰራ እኔ አልገባሁበትም ይባላል። እኔ ስቱዲዮን የሰጠኝ መንግስት ስቱዲዮን የሰጡኝ ከጎረቤት ለይተውኛል ብዬ ብዬ በሀገሬ ማክሮፍ አለብኝ እንዴ? ባልቻ አባ ነፍሰው እኮ አድዋ ተወቅተው ኃይለ ሥላሴ አስረዋቸው ከ1927 እንደ ግሪጎሪ ዘመን ጀምሮ እስከ 1935 ታስረው 36 እንደውም እስከ 36 ታስረው ከዛ 3 ወደ 9 ዓመት ታስረው ጣሊያን ሲመጣ እኔ ከኃይለ ሥላሴ ጋር ነው የጣላሁት እሳቸው ናቸው ያሰሩኝ ኢትዮጵያ ላሰረችኝ ብሎ እየተዋጋ ሞተ እዚህ ባልቻ ሆስፒታል ጋር ባልቻ አባ ነፍሰው። ስለዚህ ጎበዝ እኔ ብዬ ባስብ እግዚአብሔር ምስክሬ ነው። እኔ ብዬ ባስብ ወጥቼ ስለ ኢትዮጵያ አንድ ነገር አልናገርም። ስለዚህ መንግስት አንድ ነገር አልናገርም። እግዚአብሔር ምስክሬ ነው ማለት አንደበት የሚይዝ አምላክ እንደ ብልጽግናና እኔ ላይ ብልጽግና ውስጥ ያሉ ሰዎች እኔ ላይ እንዳላቸው አመለካከት ቢሆን ገና ድሮ አቆም ነበር፣ ገና ድሮ። ነገር ግን ሀገር እናት አየህ ከምንም ጋር አታወዳድራትም። እኔን ገፉኝ፣ እኔ እንደዚህ ያደርጉኝ ምናምን። አንዳንድ ሰዎች በዚህ ለመምጣት እንደዚህ ኖ አታስበው። እሱ ዛሬ አይደለም የመጣሁት ወደ ሚዲያ ከህወሓት ጊዜ ጀምሮ ወያኔም ተመልሼ 27 ዓመት የመጠጥኩት አንሶ ዛሬ አራቁቼ የሄድኩት ባንክ ስለሞላ ዛሬ አራቁቼ የሄድኩት ከተማ ስለተቀየረ እንደገና ሸጣለሁ። አትሸጠንም። ከዚህ በኋላ አበደን የእናት ጡት ነው። አትሸጠንም። አይ መጥቼ የአንድ ብሔረሰብ የበላይነት የሚኖርባት ኢትዮጵያ እንዳታስበው። ማንም ሰው በዚህ ዘመን ላይ የሚንበረከክልህ የለም። ሁሉም ነቅቷል። የነቃ ሰው ደግሞ አይንበረከክም። ይገባል ተመልሶ። አታሸንፍም እንጂ ጫካ ተመልሶ ይገባል። ያ ደግሞ ውሃ ቅዳ መልስ ቪሸስ ሰርክል ኦፍ ወርስ ይፈጠራል። ዋራ አይደለም ቪሸስ ሰርክል ኦፍ ወርስ ይፈጠራል። ከሱ እንውጣ። ቆም እንበል። ሰፈሬ ብላ አታስብ። እስቲ ቆም በልና ያንተ ሰፈር ሰዎች አንድ አይነት ነው የሚያስቡት። ያንተም ሰፈር ሰዎች አንድ አይነት ነው የሚያስቡት። የፋብሪካ ምርት አይነት ሆነናል። ወጣ እንበልና በሌላው ጫማ ቆም እንመልከት። ሀገራችን ኢትዮጵያን ፈጣሪ አትረፍርፎ በሙላት ይባርክ። እኛ እኮ ስንመርቅ እንኳን እኮ ምቀኛ ነው። በወጣ ይተካ ነው የምንለው። ማኪያቶ ጋብዤው በወጣ ይተካ ይለኛል። ሰቀቀና ምን አለበት በሚሊዮን አትረፍርፎ ቢባርክ ብትለኝ። ለመመረቅ እንኳን እኮ በወጣ ይተካ። ቤት ምቀኝነት ለመርቃት በወጣ ይተካ። ባወጣሁት እሱማ ኪሴ ውስጥ ነበረ። ምን አለበት ብታትረፈርፍልኝ። ተትረፍረፍ ሆራ ቡላ ዴበና ተባረክ። እንደው ይባርክህ። እኔ በወጣው ይተካ እንዴት እንደሚያስጠላኝ እንዴት እንደሚገለማኝ 10 ብር አውጥቼ በወጣው ይተካ ምንድን ነው? ሰፋ አድርግና መርቀኝ እንጂ። ጨርሻለሁ። ፈጣሪ ኢትዮጵያን በሙላት አትረፍርፎ ይባርክ። ልቦናን ይስጠን። የአባቴ እናቶቻችን ሳይማሩ የነበራቸውን ፍቅር እግዚአብሔር ይመልስልን።